ወንድሜ ተሽግሩክ ይወት የኔ አቮካዶ ብቻ እንደሆነ የበላው ማን ነው ያንቺ ያደረገው? ራሴ እኮ ነኝ ግዙት። ቆይ አንተ ልጅ ግን ያማል በቃ ፍሪጅ ውስጥ አገኘሁት በላሁት። ምንድነው የምታካብጂው? ምንድነው የምታካብጂው? ቆይ አንቺ ግን ምን ጉድ ነሽ? አታፍርም እንዴ? ካንተ ብሶ ደግሞ ምን ጉድ ነሽ ምናምን ትላለህ እንዴ? የሌላው እህት ወንድሜ እንኳን በላልኝ ይላል። አንቺ እዚህ ትጨቃጨቅኛለሽ። አፈር ደቼ ብላ አሜን። ለምንድን ነው ፍሪጅ ውስጥ እንኳን ያስቀመጠችው ብላ ጠይቀው። ኦፍ እሺ ለምንድን ነው? ፊት ለመቀባት እኮ ነው ያስቀመጥኩት። አትይኝም። ፊት ለመቀባት ነበር እንዴ? ቀልደኛ። እኔ ረቦኛ አንቺ ፊት መቀባት ያምርሻል? አይመለከተኝም። አሁን ገዝተህ ታመጣለህ። ግደይ ማዘሯ ማዘሯ አምልጥ ኬቢ ክንግሰኪ ኢለ ብዙህ ተጋዲለ ይሄ ልጅ ግን ጭካኔው ሳሪታዬ እንዴት አደርሽ? የባለፈውን ቻፕስቲክ ወይ አትይኝም? ወይ አለቀቆ ባይሆን ገዝታ አምጣልሻለሁ። በቃ ፒስ አንሽን አርግልሽ አቦ። አሁን ለምን ሰውን ታስቸግሪያለሽ? ባለፈው ግዢ ብዬ አልሰጣሽም? ማዘሯ ምን ላድርግ? ክላስ ውስጥ ልቀባ ሰውት 10 የማርያም ጣት እንዲህ ተዘርግቶ ይጠብቀኛል። ደግሞ ክላስ ውስጥ የራስሽ የሚባል ነገር የለም። ሁሉም የጋራ ነው። እሱማ ልክ ነው። እንዴት ተላለቀ ብዬ ነው እንጂ ማዘሯ ጓደኞቿን አውቃቸዋለሁ። የሁሉም ከንፈር ብዙ አይፈልግም። የሷ ነው ደረቆት ብዙ ቻፕስቲክ የሚፈጀው። እስቲ ቢያንስ የሰው ወሬ ውስጥ ገባ እንኳን እንደ እርጉዝም ጥልቅ አትበል። ሲያስጠላ ጅል። በቃ ማዘሯ ልሂድ። የታክሲ ስጪኝ። እስቲ ራስሽን ቻይ። ለታክሲ እንኳን ራስ መቻል ያቀጥሻል። ማዘሯን በዘበሻት እኮ ምን አገባ? እናቴን እንጂ አንተን አልጠይቁ። ገና ተማሪ አይደለች እንዴ? ነገ ስራ ሲኖራት እሷ ራሷን ትችላለች። እስከዛ ደግሞ እኔ እናቷ አለሁላት። ይሄው እንጂ እኔ እኮ ማዘሯ ስራ ትቀጠር አላልኩም። እኔን ብትታዘዘኝ ግን ብር ታገኛለች። ኧረ እባክህ ያንተን የማይለቀውን ካልሲ አጥቤ ነው 10 ብር ወይስ ይሄን ፀጉርህን ቀለም ጠብቼ ነው 5 ብር? ይሄውን እኮ ቢደመር የታክሲን እንኳን አይሽፈርም። እሺ አልፈልግም። ቀረብሽ እንኳን ይቅርብኝ። ቋጣሪ ደህና ወይ ነስኪ ሽቶኝ ልቀኝ እባክህ። ሽቶ ይላል እንዴ? ማንም ያንተ ሽቶ አይቀባም። ሄሎ እኔ እኮ ዞር ስል ማን ነው የሚመጣው ላለው ለካ አጅሪት ነሽ ሌባ። ሃኒ ቆይ መልሼ ልደውልሽ። አዋረድከኛ በጓደኛዬ ኬቢ እግዚአብሔርን አሳይሃለሁ። እውነቱን ነው የተናገርኩት። የሽቶም የሁሉም ነገር ሌባ ነሽ ሌባ። እስቲ ተዋት በቃ። አታያትም እቺን ሌባ። በቃ ሁለተኛ ትነካብህም። ዝም በል። ሄሎ ቤብ ደርሻለሁ። ውጣ። ስለባለፈው በጣም ይቅርታ። ችግር የለውም። አመሰግናለሁ። ታዲያ ለኬቢ ደወልሽለት? አዎ ደውዬለታለሁ። ይሄው እንደውም መጣ። አዎ እንደስ የኔ ፍቅር ሳልነግርሽ ሽቶሽ በጣም ነው ደስ የሚለው። አመሰግናለሁ። ምን አባቷ ፈልገው ነው የምትደውለው? ምን አለ አንድ እንኳን ስልኩን ብታነሳው። ሲስተር ነሽ የኔ ቆንጆ። አንድ ያወርቻት ልምጣ። እኔን ወይኔ ልጄን ትኩሳታ እየጨመረ ነው። እስኪ ውሃ በፎጣ አምጪልኝ ብርቄ ውሃ በፎጣ አምጪልኝ። ምን ፈልገሽ ነው አንቺ ሴትዮ የምትጨቀጭቅኝ እንዴ? ስብሰባ ላይ ነኝ ያልኩሽ እኮ ደግመሽ እንዳትደውይልኝ። ሰው ደጋግሞ ሲደውል ቢያንስ ለምንድን ነው ይባላል። እሺ ቤት ውስጥ የሚቀመስ ነገር የለም። ልጅቷ በረሃብ ልትሞት ነው። በዛ ላይ ደግሞ ትኩሳታ ኦቨር ወጥቷል። መድኃኒት ያስፈልጋታል። እና እኔ ምን አገባኝ? የተረገምክ ምን የተረገመ ቀን ያወቅኩ። ሌላው አይቀር ቢያንስ ለልጅ ወተት ይዘና። ብር የለኝም። ደግሞ ደግመሽ ልጅ እንዳትይኝ። የትም ስትንዘላዘይ ወልደሽ ልጅ ትይኛለሽ እንዴ? ደግሞ ላይ አትጩይበት። ያንቺ ጮት ነው ያሳመመው። ምን አባቴ ላርገ እኔ ስስት አባት እንደሆነ ውጭ አልጋ ቤት ቀጋ ነው። እሺ እኔ ምን ላድርግ? ተረገምክ። ምንድነው? ጨምሩ እንጂ ሂሳብ እኮ በኔ ነው። እሺ አትጩ፣ ቢያንስ ድምፅህን ቀንስ። ማማንቺ ደግሞ አታልቅሽ በእግዚአብሔር። ስሚኝ፣ ምንም አይነት ገንዘብ እንዳትጠይቀኝ። የማንም ግዴታ ሰብስቤ የመቀለብ ግዴታ የለብኝም። እናትሽ ብትሆን ትልቅ ሴት አይደለችም እንዴ? ከወር እስከ ወር የባለ ትዳር ቤት ውስጥ ምን ትሰራለች? ኧረ በእግዚአብሔር እሺ እማዬ እንዳሰማ ትስማ። እኔ ምን አገባኝ? እንዲሁም ሰምታ ከቤቴ ውልቅ ባለችልኝ። ታውቃለህ እናቴም ቢሆን ቀንጥሏስ ነው እንጂ ከራሷ አልፋ ለሰው የምትተርፍ ነበረች። እሱ ነበር ነው። እሺ ቢያንስ ክርክሩን ትተህ ለዘይት መግዣ እንኳን ስጠኝ። ቆይ እኔ የምልሽ ዘይቱ ከእናትሽ ጋር ተባብራችሁ ትጠጡታላችሁ እንዴ? ኧረ ኬቢ ለሚያልፍ ቀን የማያልፍ ቃላት ትናገር። ሰሚኛለሽ? ማታ እዚህ ቤት ስመለስ እናትሽም ሆነች ያ የማይረባ ወንድምሽ እዚህ ቤት እንዳላገኛችሁ ሰምተሽኛል? ሰምተሽኛል ወይ? የማትረቡ አባት በእናትህ ልጄ ልርቦብኝ ነው። አይ ሴቶች የትም ስትንዘላዘል ትወልዳላችሁ። ከዛ መከራው ለኛ። አይ እንጂ በእናትሽ ኧረ አንቺ ልጅ ነይ ባትፈሪ ፈጣሪሽን ፍሪ።
መጀመሪያ ያለብሽን አትከፊም ሸምሱ ደግሞ ምንድነው የምታካብደው ደሞዝ ይግባና ሰጣሃለው እንግዲህ ነገርኩሽ ያለብሽን ሳትከፊ አልሰጥሽም ራቆቴል ታስቀሪ ነው እንዴ ሸምሱ ደግሞ ሸምሱ ኧረ ባላክዩ ነብህ አንተም ዱቤት ላይ ነው ሸምሱ ደግሞ ወይኔ የምለው ሴቱ ምን ይሆኑ ነው በዚህ ኑሮ ውድነት ጫጩት የሚፈለፍለው ስለተመቸው ምን አይነት ጥያቄ ነው የምትጠይቀው በእናትህ ሲያስጠላ ሸምሱ በእናትህ ሰዓት ሄደብኝ ስጠኝና ልሂድ የምሬን እኮ ነው ሀብታሙ ሲሆን ደሃው ማንን ተማምኖ ነው አፍቶ ሴቶቹ በየመንገዱ ተዛዝለው እኮ ነው የምታያቸው ከዚህ ሁሉ ሰብሰብ ቢለው ይሻል ማን ያውቃል ይሄኔ ተደፍራ ሊሆን ይችላል ምናልባትም ደግሞ የኔ ብላ እምነት የጣለችበት ባሏ ከነ ልጆቿ እርግፍ አድርጎ ትቷት ሄዶ ሊሆን ይችላል የትኛው እንደሆነ ስለማናቅ ለመፍረድ አንችል ፍርዱን ለላይኛው አይመስልም ኧረ ወላ አንቺ ትችያለሽ ኧረ ሁለተኛ እዚህ ሱቅ እንዳትመጣ ሸምሱ ደግሞ ለሴት ሲሆን ነው የምታደለው አወራኝ እንጂ ማንንም የለኝም እኮ እና እኔ ምን አገባኝ ያማታል እንዴ ፍቅራችንስ አሳለፍናቸው ጊዜያቶችስ ቆይ ከትናንት ወደ ስትላቸው የነበሩት ቃላቶችስ አለቁብህ ንገረኝ አለቁብህ ወይ አትጨቅጭቂኝ በእናትሽ በጣም ነው ያስጠላሽ አንዴ እኔን እያየኸው ምን ማለት ነው በጣም ነው ያስጠላሽ አይደለም አይንሽን ላይ አንቺን ማየት ራስ በጣም ነው ያስጠላኝ ቆይ በፍቅሬን ታብጂ ነው እንዴ አው ላብድ ነው አው ባንተ ምክንያት ላብድ ነው ደስ አለ ላብድ ስለሆነ ንገረኝ ደስ አለህ ወይ ምን አርግ ነው የምትይኝ ሴትዮ ያማታል እንዴ አውቃለሁ ማንንም አይወድሽም ፈላጊም የለሽም ለዛ ነው እንደ መሽገር እኔ ላይ ተጠበቅሽብኝ ይሄን ማለት ነው እንደሚመስልሽ ማለት እሺ ቆይ ለምን አብረኸኝ ነው ስላሳዘንሽኝ ፈላጊ ስለሌለሽ ልደበርብሽና ጊዜ ላሳልፍብሽ በዋንኝነት ግን ይሉኝታ ይዘኝ ነው ካንቺ ጋር የሆንኩት እናቴ ምን ትላለች መሰለሽ ቀጥ ያጣ ይሉኝታ ለቁጭት ይዳርጋል ትላለች እናማ ሂጂ አትበጥብጭኝ ስራዬ ልስራበት የኔ ቆንጆ የኔ ቆንጆ ምን ሆነሽ ነው ምን አገባ ዞር በል ወደዛ ወይስ ታሳዘ